ቅዱስ ዮሐንስ አፈወርቅ እውነተኛ ፍቅር ማለት መቀበል ሳይሹ መስጠት መቻል ነው ይላል። በጣም ከባድ ነው ዲፊኒሽን። በተለይ ደግሞ በጣም የተለመደው ሁላችንም የምንሰማው ፍቅር ማለት ሰጥቶ መቀበል ምናምን የሚል ሁኔታ ውስጥ የሚገኙ ስለሆነ የምንኖረው መቀበል ሳይፈልጉ መስጠት መቻል ማለት በጣም ከባድ ትርጓሜ ነው። በተግባርም በህይወትም ለመኖር ደግሞ እውነት ለመናገር ያስቸግራል አይደለ? ሰው ምንም ነገር ሳይደረግለት ፍቅር እየሰጠ ፍቅር ሳይሰጠው እየወደደ ሳይወደድ እሱ እየታገለ ወይ እሷ እየሞከረች ከዛኛው በኩል ደግሞ ምንም ነገር ሳይመጣ ማፍቀር መቻል መውደድ መቻል በጣም ትልቅነት ነው። በጣም አቅም ይፈልጋል ማለት ነው። እና አባታችን ቅዱስ ዮሐንስ አፈወርቅ እውነተኛ ፍቅር ማለት አንድ ሰው የሆነን ሰው የእውነት ይወደዋል የምንለው ከዛ ሰው ምንም ነገር መቀበልን ሳይሻ መውደድ ከቻለ ነው። ጌታችን ቤተክርስቲያን የሚወደዳት እንደዛ ነው። ቤተክርስቲያን እየወደደችው ቤተክርስቲያን ፍቅሩን እየመለሰችለት እያከበረችው አይደለም የሚወደዳት፣ እየቸነከረችው ምራቅ እየተፋበት ነው አይደል የወደደን። እኛ እየጠላ ነው እኛ እየገደል ነው ያፈቀረው። እና ሚስቶቻችሁን ክርስቶስ ቤተክርስቲያን ወዳት ውደዱ ተብሎ ለባሎች የቤት ስራ ሲሰጥ እየተባለ ያለው ሚስቶቻችሁ መልሰው ባይወዷችሁ፣ እናንተ ፍቅር እየሰጣችሁ ፍቅር ባይሰጧችሁ፣ እናንተ የተንከባከባችሁ ባይንከባከቧችሁ፣ ከነሱ በኩል ምንም አይነት የፍቅር ምላሽ ባታገኙ እንኳን እናንተ ሙዳችሁን አትተው ማለታችን ነው። ለዛ ነው ፍቅር ቀላል ነገር ሰው በቀላሉ የሚፋተው በቀላሉ ቤቱን የሚያፈርሰው የፍቅር ትርጉም ስላልገባው። በሰጠው ልክ መቀበልን ሲሻ መገልገልን ፈልጎ ሲመጣ ማገልገልን ሳይሆን መገልገልን ፈልጎ ሲመጣ መስጠትን ሳይሆን መቀበልን ጠብቆ ሲመጣ ካገባው ሚስቴ እንዴት አደርግልኛለች እንዴት እንከባከበች ይሆን ብሎ ሲጠብቅ ወይ ደግሞ ባሌ እንደዚህ ያደርግልኛል ብላ ጠብቃ ስትመጣ ያን ነገር ማግኘት ሳይችል ሲቀር ሰው ያቆማል። ምክንያቱም እውነተኛ ፍቅር አይደለም። እውነተኛ ፍቅር አንድ ሰው የምር የሆነ ሰው እንደምንወደው የምናውቀው ከዛ ሰው ምንም አይነት ነገር ሳንፈልግ ሳንጠብቅ እኛ ብቻ ለመስጠት እኛ ብቻ ለማገልገል ጉጉት ኖሮብን ስንመጣ በቃ መቻክ ብቻት በተንከባከብኳት መቻክ ብቻው በተንከባከብኩት መች ተጋብተን ፍቅር በሰጠሁት መቼ ነው ሆኖ ምናምን ብለን ማሰብ ከቻለንና ከዛ የሚመጣውን ፍቅር ማሰብ ሳንቺ ከኛ የምንሰጠውን ነገር ብቻ ማሰብ የቻለን ጊዜ ያ ጊዜ እውነተኛ ፍቅር ይዞናል ማለት ነው። እንደዚህ እውነተኛ ፍቅር ሬር ነው አይደል? አቅም ይፈልጋል፣ ትግል ይፈልጋል፣ ክርስቲያን መሆን ይፈልጋል። እና እውነተኛ ፍቅር ማለት መቀበል ሳይሹ መስጠት ነው እንጂ ተሰጥቶ መቀበል ማለት አይደለም። በሰጠነው ልክ መቀበል ማለት ማለት። ስለዚህ የሆነ ሰው እንደምንወደው የሚታወቀው ለዛ ሰው ያለን ፍቅር የሚገለጠው ለዛ ሰው ለማድረግ የሆነ ነገር ለማድረግ ያንን ሰው ለማገልገል ባለን ቁርጠኝነት ልክ ነው። በእውነት እግዚአብሔር አምላክ ለሁላችን የእውነት የሚወድ ልብን ይስጣል። መቀበል ሳንሻ ማፍቀር የምንችል መቀበል ሳንሻ መስጠት የምንችል እንዲያደርገን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። የልቦናችንን ደጅ በቸርነቱ ይክፈት።